ክራሽሽ ማን ክራሽ አሁን ደግሞ ልንሽከረከር ነው ከጀማው ጋር ተከታተል ነው ከጀማው ጋር ይመቻችሁ ሁላችሁም ስጡት በነዋሪ አስደስቱት ከዛሱ ጨፍር ይልቁም በቃ 150 ብር ነው የምትሸጪው ኦኬ እኔ ደግሞ ዛሬ ይሄ ሙሉን በራሴ ልሸፍን የቀንሽን 10 ሺህ ብር እግዚአብሔር ከጨለማው የጎዳና ህይወት ተነስተው ዛሬ የብዙዎችን ትኩረት ወደ ሳቡ አዳዲስ እድሎች መሸጋገር ችለዋል። ይህ ተአምር ሳይሆን የደግነት ውጤት ነው። ጃኒ ከመንገድ ያነሳቻቸውን የአምስት ህፃናት ህይወት በቋሚነት ለመቀየር የጀመረችው ድንቅ ጉዞ የብዙዎችን ቀልብ ስቧል። ይኖሩበት ከነበረው አስከፊና ፈታኝ የጎዳና ህይወት በማውጣት የመጀመሪያው እርምጃ ማህበራዊ ዋስትና መስጠት ነበር። ጃኒ ለልጆቹ የራሳቸውን ቤት በመከራየት የዕለት ወጫቸውን ሙሉ በሙሉ በመሸፈን እና አስፈላጊውን እንክብካቤ በማድረግ የበኩሏን ሚና እየተወጣች ነው። የጃኒ ዓላማ ልጆቹን ጊዜያዊ እርዳታ ከመስጠት ባለፈ በዘላቂነት ራሳቸውን እንዲችሉ እድሎችን ማመቻቸት ነው። ልጆቹ በራሳቸው እግር መቆም እንዲችሉ አይፎን ስልክ በመግዛት 5 ስታር የተሰኘ የቲክቶክ አካውንት እንዲከፍቱ ማድረግ ችላለች። አሁን ላይ ከልጆቹ ጋር አብራ በማስታወቂያዎች ላይ በመስራት የተለያዩ ድርጅቶች ማስታወቂያ እንዲያሰሯቸው በማመቻቸትና የዲጂታል ይዘት ፈጣሪ እንዲሆኑ በማስቻል ገቢ የሚያገኙበትን መንገድ እያመቻቸችላቸው ትገኛለች። ጃኒ ለልጆቹ ከመጠለያና ከስራ ባሻገር የልጆቹን መንፈስ ማደስ ሌላው ትልቅ ስራዋ ሆኗል። ከቤተሰቦቻቸው ነው ከጀማው ጋር ይመቻችሁ ሆኗል። ከቤተሰቦቻቸውም ሆነ ከሌላው ሰው ጋር አይተዋቸው የሚያውቋቸውን ውብና አዳዲስ ቦታዎች ይዛ በመሄድ እንዲዝናኑ የልጅነት ደስታቸውን እንዲያጣጥሙና አዲስ የህይወት እይታ እንዲኖራቸው እያደረገች ነው። ልጆቹን እስከ መጨረሻው በቋሚነት ለማቋቋም የሚደረገው ይህ ጥረት እውነተኛ የደግነትና የቁርጠኝነት ማሳያ ነው። ይህንን ተከትሎ ፌስቡክ ላይ ሪታ የተባለች ልጅ ያጋራችው መረጃ ላስደምጣችሁ። የማህበራዊ ሚዲያውን ድንበር የሰበረው የፍቅርና የበጎነት ጥግ ቲክቶከሯ ጃኒ ገብሩ ለጎዳና ተዳዳሪዎች 5 ስታር ቦይስ ያደረገችው አስገራሚ ውለታ በሚል ትጀምራለች። ቪቫ ጃኒ ፍቅር አሸናፊ ነው። በማህበራዊ ሚዲያ ዓለም ውስጥ ስንቱን እንመለከታለን። ነገር ግን ልብን ነክቶ የናፍቆትን የተስፋን ጭላንጭል ፈጥሮ የሚያልፈው የሰብአዊነት ገጽታ ከሁሉ በላይ ነው። ሰሞኑን የብዙዎቻችን ማህበራዊ ሚዲያ ተጠቃሚዎች ልብ በፍቅር ያሸነፈችው ቲክቶከሯ ጃኒ ገብሩ ያደረገችው የበጎ አድራጎት ስራ እጅግ የሚደንቅና ለትውልድ የሚተርፍ ታሪክ ሆኗል። እነዚህን 5 ስታር ቦይስ የተባሉ ወጣት ልጆች ከቀዝቃዛው የጎዳና ህይወት ላይ አንስታ ልክ እንደ እውነተኛ እናትና እህት በፍቅር በመታቀፍ እንክብካቤ በመስጠትና ከጎናቸው በመቆም ህይወታቸውን በበጎ ጎን እየቀየረች ትገኛለች። ፍቅርና ትኩረት ለተጠሙ ወገኖች እጅን መዘርጋት ከምንም በላይ ትልቅ የሰብአዊነት ጥግ ነው ትላለች ጸሐፊዋ ሪታ። እንደ ጃኒ ያሉ ወጣቶች ማህበራዊ ሚዲያን ለበጎ ዓላማ የሰው ልጅ ህይወት ለመለወጥና ለፍቅር ሲጠቀሙበት ማየት ለብዙዎች ትልቅ አርአያና ትምህርት ነው። በማህበራዊ ሚዲያ ላይ የበጎ አድራጎትና የቅንነት ስራዎችን የሚያበረታቱ የማህበረሰብ ገጾች፣ የበጎ አድራጎት ድርጅቶችና አዘጋጆች በተለይም የቅልቦችና መሰል እውቅና የሚሰጡ መድረኮች ለነዚህ አይነት ልብ የሚነኩና አርአያነታቸው የጎሉ ተግባራት ተገቢውን እውቅናና ክብር እንዲሰጡ በትህትና ጥሪያችንን እናስተላልፋለን። አንድን በጎ አድራጊ ማበረታታት ሌሎች በሺዎች የሚቆጠሩ ወጣቶች ወደ መልካም መንገድ እንዲመጡ በሩን መክፈት ነው። ለነዚህ 5 ስታር ቦይስ ልጆች ደግሞ ብሩህ የተሳካና በፍቅር የተሞላ አዲስ ህይወት እንዲሁም የበራ የወደፊት ጊዜ ይሁንላቸው። መልካምነት ለራስ ነው። ለጃኒ ገብሩ ረጅም ዕድሜን፣ ጥንካሬን፣ ስኬትን እንመኛለን በሚል ሐሳቧን ትደመድማለች። ደግነት ቆሎ ይሄን ባቄላ መውሰድ ፈልጌ ነበረ። እሱ ስድራ ሙሉ ሳፍሪ ያረግልሻል። ስድራ እሱ እንደሽ ነው እሺ እዚህ ጋር ነው። እሺ በቀን ስንት ትሸጫለሽ?
አላውቅም። በቃ 150 ብር ነው የምትሸጪው? ኦኬ። እኔ ደግሞ ዛሬ ይሄን ሙሉውን በራሴ ልሸፍን። የቀንሽን 10 ሺህ ብር እግዚአብሔር። እሺ ማበረታቻ ማለት ነው። ጎበዝ በርቺልኝ። እሺ እኔ እናት ቅድም ጥሩነትሽን አየሁት። 1000 አካውንትሽን ንገሪ። 53 32 አንወስልሽ ባየች በርቺልኝ እኔ እናት። ሰፈራችሁ ደግሞ ደስ ይላል። እንግዲህ አሁን ነው የመጣሁትና ከቦሌ ነው የመጣሁት። ይሄው 10 ሺህ ብር ማለች። ደግነት ወሰን የለውም፣ አዳዲስ መንገዶችንም ይፈጥራል። የጃኒ የበጎ አድራጎት ጉዞ አሁንም ሳያቋርጥ በተለያየ መልኩ ቀጥሏል። ከጎዳና ተዳዳሪዎች እስከ ቲክቶክ ላይቭ ጌሞች የብዙዎችን እንባ የምታብስበት አዲሱ ስልቷ የብዙዎችን ትኩረት ስቧል። በቀን ወጪና በቤት ክራይ ጭንቀት ውስጥ ሆነው በፀሐይና በዝናብ ቆሎ በመሸጥ የሚተዳደሩ ወገኖች ጋር በአካል በመገኘት ችግራቸውን ትጠይቃለች። ከዕለት ጉርስ እስከ ወርሃዊ የቤት ክራይ መሸፈኛ የሚሆን ድጋፍ በማድረግ የእነዚህን ጠንካራ እናቶችና አባቶች የዕለት ተዕለት ሸክም እያቃለለች ነው። በሌላ በኩል ደግሞ 6 ሚሊዮን ፎሎወር ገብቻለሁ። ይሄን በማስመልከት አንድ ጌም አጫውታለሁ። ሰፖርት ያደርገዋል። በደንብ ትጨፍራለህ። ና 1.6 ሚሊዮን ፎሎወር አሁን ገብቻለሁ። አንተን እያጫወትኩ ጌም ሌትስ ጎ። አሁን በደንብ ትጨፍራለህ። በደንብ ሰፖርት አድርጉልኝ። በኔ ጋይስ፣ በኔ ስም ሰፖርት አድርጉልኝ። በማርያም ኔትወርክን አስተካክል። ሌትስ ጎ ጋይስ፣ ሰፖርት አድርጉልኝ። ሞዴሬተሮች ሰፖርት እኔ ሰጣቸዋለሁ። ስወጣሽ ስጡት። ሞዴሬተር ካለው በእናታችሁ ቤቢ ላይ ምናምን ስጡት። እኔ ሰጣቸዋለሁ። ጀግና ሂዱ። ሁላችሁም ስጡት። በማርያም አስደስቱት። ከዛ ሲጨፍር ከዛ የሱ ደስታ የኔ ደስታ ማለት አይደለም ነው። በሌላ በኩል ደግሞ ሰዎችን ለመርዳት ማህበራዊ ሚዲያን አዲስ የበጎ አድራጎት መጠቀሚያ አድርገዋለች። በሊስትሮ ስራ የሚተዳደሩ ህጻናትና ወጣቶችን ለመደገፍ ከራሷ ጋር በቲክቶክ ላይቭ ጌም እንዲጫወቱ ታደርጋለች። በጨዋታው ወቅትም ተከታዮቿና ደጋፊዎቿ ለልጆቹ ጊፍት እንዲሰጡ በመጠየቅ ልጆቹ ጌሙን አሸንፈው ከፍተኛ ድጋፍና ገቢ እንዲያገኙ እያደረገች ነው። የእርሷን የቲክቶክ ላይቭ ከመዝናናት ባለፈ የብዙዎችን ህይወት የሚቀይር የድጋፍ መድረክ ሆኗል። በእውነትም ደግነት በፈለግነው መንገድ ሰዎችን መርዳት እንደምንችል ትልቅ ማሳያ ነው። ከጎዳና አስከፊ ህይወት ጉዞ አንስቶ የዘመኑን አይፎን 17 ፕሮ ማክስ ስልክ እንዲይዙ መስዋዕትነት መክፈል ቀላል አይደለም። ጃኒ የ5 ልጆችን ህይወት በቋሚነት ለመቀየር ያሳየችው ብርቱ ጥረት ብዙዎችን አስገርሟል። ዛሬ ብዙዎችን እንባ እያበሰች ያለችው የጃኒ አስደናቂ አዲስ የበጎ አድራጎት መንገድ ይህንን ይመስላል። ከጎዳና ማውጣት ብቻ ሳይሆን ራሳቸውን ችለው እንዲቆሙ የሚያደርግ ይህ የጃኒ ደግነት በየትኛውም መንገድና ቦታ ሰዎችን መታደግ እንደሚቻል ትልቅ ማሳያ ነው። እናንተስ የጃኒን አዲስ የበጎ አድራጎት ስልት እና የ5 ስታርስ ልጆችን ለውጥ እንዴት ትመለከቱታላችሁ? ባካችሁን ኮሜንት ላይ አጋሩን። የልጆቹን የቲክቶክ ገጽ ፎሎ በማድረግ እንዲሁም ቪዲዮውን ላይክ እና ሼር በማድረግ የዚህ መልካም ስራ ተባባሪ ሆኑ እያል ለዛሬ የነበረን ጊዜ ይህን ይመስል ነበር።